እልል ብዬ ነው የምገባው። ዛሬ በጣም ደስተኛ ሆኛለሁ በሀይሚና በብሩክ። ሀይሚዬ የኔ ጨረቃ፣ የኔ አንበሳ፣ የኔ እድለኛ፣ የኔ ተፈቃሪ፣ የኔ ትንሽዬ የጋሽዬ ልጅ፣ የብሩክ ንግስት፣ የሙሽ የምራት፣ የአብርሽ እህት በጣም ደስ ብሎኛል ባንቺ። ወይኔ ጉዴ! እናንተ ደስታ ግን እንደዚህ ያደርጋል እንዴ? ለማንኛውም በጣም ደስ ብሎኛል። በቃ ጨረቃ ፋሚሊ የደስታችን ቀን ነው። ሁላችን አንድነት ሆነናል ዛሬ ማለት ነው። በባልና ሚስት አንድ ስለሆኑ እኛንም አንድ ነን ማለት ነው። መከፋፈል የለም ከዚህ በኋላ እየታየኝ ነው እንዴት እንደምናምር ማለት ነውና ሀይሚዬ በጣም ደስ ብሎኛል። ላንቺ ግጥም አለኝ የኔ ውዶች። እኔ የገጠምኩ ሳይሆን የፋሚሊ ጨረቃ ፋሚሊ የገጠሙት ግጥም ነው። በጣም ደስ የሚል ግጥም ነው። አዳምጡትና እናንተም አስተያየት ስጡ። ለማንኛው ግን ወዶችዬ የዛሬው ቪዲዮ እንዴት አያችሁት? እየዘለላችሁት ወይስ ዝም ብላችሁ እያያችሁት ነው? እኔ ግን ደጋግሜ እያየሁ ነው ደግሞ ማለት ነው። ሲጣፍጥ እውነቱ እኮ ነው ብሩኬ፣ ከአንቺ ቃል ሲወጣ ሲጣፍጥ ያለው። የብሩኬ አፍቃሪዎች ደግሞ ከዚህ በኋላ ቆርጣችሁ ወቀው፣ የፎቶ አፍቃሪዎች ማለት ነው። ሀይሚዬ ይሄ ራሱ አድርጋለች። የኔ ውድ የሆን ነገር ብዬ ነበር አምልጠኝ። አይ እኔ ምንድነው ሙለው ደስታ የመቆጣጠር አቅተኛ ውዶችዬ። ለማንኛው ግን ይሄን ቀን እንደዚህ እንደሰትበታለን ብዬ አስቤ አላውቅም። የምሬ ነው ከልቤ ማለት ነው። እኔ እንጃ ተራ ነገር አድርጌ ነው ወሰድኩት። ለምን በተግባር ስለምናያቸው ፍቅራቸውና። ለማንኛው ግን ዛሬ ተከናበት የብስራቱን ዜና አሰምተዋለች። የኔ ጣፋጭ ሀይሚ ትችልበታለች። የፍቅር ተምሳሌት፣ ፍቅር አዋቂዋ፣ ሁሉ የሚወድሽ የምትደነቂዋ፣ የብስራቱን ዜና በፍቅር አጥባቂ፣ አስደማሚዋ ሴት፣ ፍቅርንም አዋቂ ይኸው አበሰረች። እሷም በተራዋ ፍቅሩን ተቀበለች። ፍቅር አዋቂዋ አቤት ያለው ደስታ አቤት ያለው ደስታ ለጭንቅ በቆየው ብስራቱን ሲሰማ ቡቡን በቪዲዮ ላየው። እጅግ ያምር ነበር ፍቅሩን ሲያገኘው። እግዚአብሔር ይመስገን ፍቅሩን አሳየው። አቤት አገላለጽ የምትጣፍጪ፣ ፍቅርን ተቀብለሽ ፍቅርንም ስትሰጪ፣ አንቺ የሴት ቁንጮ ከሁሉ ምትበልጪ። አበቃችሁ። ዋው 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 ዋው! የኔ ማር የኔ ዛሬ ሀይሚዬ ያለቀሰችው እንባ አይደለም እሳት ነው። የምሬ ነው። በሰው ህይወት ጣልቃ እንግባ። ታውቃላችሁ ብዙ እየተባለች ነበረች ሀይሚዬ። ሀይሚዬ እኮ አይበግራት ምናምን እንል ነበር፣ ግን ደግሞ ይሰማታል። ለምን? ሰው ስለሆነች ማለት ነው። ብዙ ሰዎች እንደዚህ ያላችሁት አሁን ይቆጫችኋል ብዬ አስባለሁ። ትማርበታለሁ ጭምር ማለት ተማሩ ከሀይሜ ማለት ነው። ክፉ ነገር ያጻፋችሁ እኔ እግዚአብሔር ይመስገን ለማንም ሰው እንኳን ለሀይሜ የምወዳት ለማንም ሰው እንኳን ክፉ ነገር አልጽፍም። ለምን? ዝም ብዬ ነው የማልፈው። የሚያናድድ ከተፈጠረ እንኳን ዝም ብዬ ነው የማልፈው እንጂ ክፉ ነገር አልጽፍም። ለምን? ልብ ይሰብራል። ምን የሰው ምላስ ማለት ነው። የምንጽፈውም እኮ ከምላሳችን የወጣ ነው። ለዛ ነውና ለማንኛው ግን የደስታችን ቀን ነው። ማንም ነገር እንድረብሸን አንፈልግም። ነገ ደግሞ ፋ ብለው ይመጣሉ። የኔ ፍቅር እየተባባሉ ማለት ነው። ሀይሚ ግን ምን ብላ ነው እንዴት ነው የምንኖረው ያለችው? የኔ እናት ስታሳዝን ግን የምር ወይኔ ሀይሚ። እኔ ግን ከሀይሚ የተረዳት ታውቃላችሁ፣ በጣም ትሁት ናት፣ ደግሞ አይናፋር ናት። በቃ እኛ በምናየው በካሜራን እንደዚህ ስትወጣ በቃ አይን አውጣ ምናምን ይመስለኛል፣ ግን ደግሞ በጣም ትሁት ናት። ቡርኬ አሁን ስታየው ታፍራለች። ወይኔ ጉዴ! ደስታ ግን የሆነ ያልሆነ ነው እየተናገርኩት ያለው። ሰክሬ ነው መሰለኝ። ደስታ ያሰክራል ወዶቼ፣ ወይስ መጠጥ ነው የሚያሰክረው እንጂ። ለማንኛውም ጨረቃ ፋሚሊ ለመሆን ተቀላቀሉ ሁላችሁም። ይህንን ፍቅር የሆነ የፎቶ አፍቃሪዎች ደግሞ ጽናት ይስጣችሁ። ለእናንተ ብዬ ነው እኔ ብለው። አሁን እኮ የሀይሚ ለብቻዋ የብሩክ ደግሞ ለብቻዋ ፎቶ የምታደርጉ ልጆች ማለት ነው፣ ቁርጣችሁ አውቃችሁ ተጠንቀው። ከዚህ በኋላ የሁለታቸው ብቻ አድርጉ እንዴ! ፍቅር ነው በቃ።
ትጠብቃችሁ። ይሄ እግዚአብሔር ችሎታ ነው። አሁን ችሎታ ስላላቸው ነው ይህን ሁሉ ያለፉት። እኔ ዛሬ ከቤተ ክርስቲያን ልጄ እየነዳ ነው ስመጣ እያለቀስኩ ነበር። ማሚ ማን ሞቶ የምታለቅሽው ይለኛል። በጣም ስቅስቅ ብዬ ለምን እኔ ያንን ፓርት ልጅ ስላልወለድኩ ለተወሰነ ጊዜ ብዙ ተወግቻለሁ። ያ ፓርት ነው ትዝ ያለኝ። ወይኔ አንድ ፍሬ ልጅ እንደዚህ ለካ ፔን ውስጥ ነበር። እሱም በቀደም ብሎናል። ግን ኢትዮጵያዊ የሆን ሴቶች የሆንን አፋችንን ስንከፍት ፕሊስ 4 5 እና 10 ልጆቻችን ናቸው። እኔ በእውነት ነው የሀይሚ ዛሬ እንባ በጣም ነው ያሳመመኝ። አሁን ድረስ ነው መቆጣጠር ሚያቅተኝ እና እባካችሁ ከዚህ በኋላ ለማንም ሴት ልጅ ለማንም ሰው ለማንም አንናገር። እርስ በራሳችን እንፋቀር። እነሱ ፍቅር ነው ያስተማሩ። ዛሬ ብዙ ነገር ነው የከፈሉልን። በእነሱ ነው እኛ የተገናኘ ነው። እኔ አሁን ከገኒ ጋር አወራለሁ። ቲጂ አወራታለሁ። ቲጂ ቀንበሌሌ ብዙ ሰው እነ ሀይሚዬ እነ ዛርዬ እነ ሂዊ እነ ሀናን በጣም ብዙ ሰዎች በጣም መልካም ሰዎች አሉ እና ፕሊስ መልካምነትን እንከተል። ልጆቻችንን ከዚህ በኋላ ምንም ከዚህ በኋላ አንድ ናቸው እነዚህ ልጆች። ምንም ኔጌቲቭ ነገር አንናገር። ለምን ልጆች ካለን በልጆቻችን ይመጣል። ካልወለድንም ወደፊት ራሳችን ላይ ነው ሁሉ ነገር ፍርዱ የሚመጣው እና ፍቅር ይስጠን ለነሱ። ከዚህ በላይ ጉልበት፣ ኃይል መድኃኒዓለም ይስጠልን። አሁንም ወደፊትም ይሄዳሉ። እግዚአብሔር ይጠብቅልን። ሁላችሁንም ወዳችኋለሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሀይሚዬ፣ ዛርዬ በርቱልን። ሁሉም በቃ የሚወዱን ሁሉ ይወደዱልን። እግዚአብሔር ይጠብቃችሁ። አመሰግናለሁ። ይልን ነው ይህን የኛም እንወድሻል። እናንተን የመሰለ እህቶች ስላገኘን ገንዬም፣ ህይወዬም፣ ኒንዬም እውነት በጣም ትለያላችሁ። የእውነት ፈጣሪ በቃ አይለየን ከዚህም በኋላ እኔ ወርዳለሁ። አስገቢያቸው። እንወርዳለን። እኛም ቆይ አስተያየት እንስጥና ትወርዳላችሁ። እንዲህ ሙሉ እንደሆነ እኛም ደስታችንን እንግለጽና በጣም ደስ ብሎናል። እዚህ ጋር የሚገቡ ካለ እናስገባለን። እኔ እንትን ልበልና እንጨርስና እናስገባለን። በጣም ደስ ብሎኛል በዛሬዋ ቀን። እውነቴን ነው የምለው በጣም ምክንያቱም ደስ የሚለኝ ደግሞ በራሴ መደሰታለሁ። ለምን አንዳንዴ የሆነ ቃል ስናወጣ ምን ያህል ሰውን እንደሚጎዳ በራሴ ስለማውቀው እኔ ራሴ ስለደረሰብኝ ነው ለሰው የምጠነቀቀው። ምክንያቱም ራሱ ላይ የደረሰ ሰው ዝም ብሎ ዘልፎ የሰውን ልጅ አይናገርም እና አንድ ቃላት አይደለም እሷ ብዙ ሺህ ቃላትን ያስተናገደችው። ይሄን ተቋቁማ ይሄን ችላ ይሄን እታገሳለሁ ይሄን ቃል ደግሞ እንደሚያወጣው አውቀዋለሁ ብላ ታክሳ በመቆሟ ራሱ በሴትነቷ ጀግና ልትባል የሚገባት ናት ሀይሚ። ብሩኬም ቢሆን በወንድነቱ ኦኬ ጠብቃታለሁ፣ በቃ እላታለሁ፣ በድርጊቴ አሳያታለሁ ብሎ እስካሁን ጠብቆ አውጥቶ ደግሞ በመናገሩ በጣም እኔ እንጃ አላውቅም። ለእሱም ክብር ይገባዋል፣ ለእሷ ደግሞ የበለጠ ክብር ይገባታል። በሴት ልጅ በምን በጣም ጭንቅላቷን እኔ አውቀዋለሁ። ያንን ህመም በጣም አውቀዋለሁ። በጣም ጠንቅቄ ነው ማውቀው። ምክንያቱም ያንን ህመም ስለማውቀው ቃላት አልወረውርም በሰው ልጅ ላይ። ለምን አንድ ቃላት የሰው ልጅ እንደምትሰብር አውቃለሁ። አንድ የምትሄድ ቃላት ለእኛ ቃላቷ ዘምነን ብላ ነው የምትወጣው ከአፋችን። እሷ ላይ ስትገባ ግን ተበታትና ነው የምትገባው። በብዙ መንገድ ተበታትና ነው የምትገባው እና ጀግና ነሽ። አላቅም ፍቅርሽን አቆይተሽ በውስጥሽ ይዘሽ ጠብቀሽ ለዚህ በመድረስሽ በጣም ደስ ብሎኛል። በጣም ነው ማከብርሽ። ብዙ ነገር እኔ በራሴ የተማርኩት ነገር አለ፣ በአንቺም ደግሞ ብዙ ተማርኩኝ። የምሬ ነው። ፍቅርሽን ጠንክረሽ በመያዝሽ፣ ስድብሽን ተቋቁመሽ በመያዝሽ ብዙ ነገር ተብለሻል። እናውቃለን። ምን አገባሽ ሁላ ስትባይ ነበረ። በራሴ ሰው የኔ ይሆናል ብለሽ ባሰብሽው ሰው ምን አገባሽ እየተባልሽ እየተሰደብሽ ነበርና ያንን ተቋቁመሽ አልፈሽ ለዚህ በመድረስሽ ጀግና ነሽ የኔ ቅመም። በጣም እኔ እንጃ ለአንቺ ክብርና ምስጋና ይገባሻል። ለቅሶ አይደለም ምንም። እኔ የምሬን ነው። ሁሌ ድራማ ነበር የሚመስለኝ። ዛሬ ግን ቁጭ ብዬ ሳያት የራሴን ህይወት ነው ያየውባት። የእውነቴን ነው። የራሴን ህይወት ቁጭ ብዬ ሳያት የራሴን ህይወት ስላየውባት የምሬን ነው። አብሬያት ነው ያለቀስኩት ከሚገባው በላይ። አፈቅርሻለሁ መባሉ
ለሴት ልጅ ምንም ቀላል አድርገን ልንይዝ እንችላለን፣ ግን ላለፈችበት ነገር እንትኗን ነው የተሸከመችው። ምንድን ነው የሚባለው? ሞገሷን፣ ክብሯን። ሲቀጥል ደግሞ እንደዚህ ምንድን ነው የምናደርገው? ይሄ የንግስት እንትኗን ቆቧን ቁጭ ነው ያደረገችው እና ያንን ቆቧን ደግሞ ዛሬ በማድረጓ በጣም ክብር ይገባታል። ለምን? ትዕግስት መራራም ናት፣ ትጣፍጣለች። ዛሬ አይቻለሁ በሀይሜ፣ የምሬን ነው። በጣም ትዕግስት ያለው ሰው በጣም በቃ አጣፍጦ እንደሚበላ አጣፍጦ እንደሚውጥ ዛሬ በሷም አይቻለሁ። በራሴም ነበር ያየሁት፣ በሷም አየሁት ዛሬ እና ክብር ይገባሻል። አንቺ ጀግና ነሽ፣ አንቺ እንቁ ነሽ። አላቅም ምን እንደምልሽ። በዚህ እድሜሽ ገና ነው እድሜሽ፣ በጣም ገና ነሽ ማለት ይሄን ነገር ራሱ ችለሽ በመቆምሽ ለእኔ በጣም ትልቅ ትልቅ አላቅም ለአንቺ ምን እንደምንሰጥሽ ራሱ አላቅም። በጣም ጀግና ነሽ፣ ክበሪልኝ። ከዚህ በላይ ከፍ በይልኝ፣ ደምቀሽ ታይልኝ። ከዚህ በላይ የምሬን ነው። ሴት ልጅ በጣም ራሷን በኮንፊደንስ ወጥታ ኖ እንደዚህ ነው ብላ ስትቆም ጀግንነቱ የበለጠ ይመጣል እና ጀግና ነሽ። ለእኔ እኔ ተምሬበታለሁ። ድጋሚ አስተማሪ ነሽ። የኋላ ታሪኬን እንዳይበት ያደረግሽኝ የኔ ምርጧ፣ የኔ ጀግናዋ። እውነት ቅመሜ ምን እንደምልሽ አላቅም። የኔ ጀግናዋ በጣም ዛሬ አላቅም የድሮ ህይወቴን ያሳለፍኩትን ሰው ምን ያህል ገፍትሮ ምን ያህል እዚህ ጋር እንደሚያደርሰኝ አየውብሽ። አይቼው አልቅሽ የወጣልኝን ዛሬ አለቀስኩ ደግሜ። ያንን ለቅሶዬን የበፊት ለቅሶዬን ደግሜ ያለቀስኩትና በጣም ደስ ብሎኛል። በሰው መገፋት በሰው መሰደብን አይቼውን የመጣሁት እዚህ ድረስ። በጣም አሁን የሰው መሰደብ የሰው ቃላት መወርወር ለእኔ ምንም አይመስለኝም። ላጠፋ እችላለሁ፣ አይነው አጠፋለሁ፣ የሰው ልጅ ነኝ። ሰው ያለ ስሜም ሲሰጠኝ በጣም ነው የምከፋው። ለምን? ያሳለፍኳትን ምን አነቃት በላይ የኋላዬን አሳይታኝ ዛሬ ቁጭ ብዬ ያለቀስኩባትን ምን ያህል እንደሚያስደስት አውቀዋለሁ። በብሩኬን ፋንታ ቦን በሀይሚን ፋንታ ቦን በጣም አውቀዋለሁ። ለምን? ምን ያህልን ትልቅ ገደልን ዘሎ እንደሚሄድ ነው። ይሄ ማለት አንድ እግር ሊገባ ሲል ኖ አይገባም ብሎ ዘሎ ማለፍን ነው ያሳየችን። እና ወጣቶች፣ ያላገባችሁ ሰዎች፣ ያላገባችሁ ሴቶች የእውነቴን ነው ከሷ በጣም ተማሩ፣ ትዕግስትን ተማሩ። ሰው ቢበድላችሁ ኦኬ ብላችሁ አንገታችሁን ደፍታችሁ በዝምታ አለፉት። ይሄንን ነው ዛሬ ያስተማረችን እና በጣም ደስ ብሎኛል። በጣም ክበሪልን የኔ ቅመም። ካወዲያ ለወደፊትሽ ካወዲያ ለሰው የሚመጣ ከሰው ወሬ ምናምን የሚመጣውን ሳይሆን የራስሽን ብቻ አስበሽ ከሱ ጋር ደግሞ በመነጋገር መሀላችሁ ሶስተኛ ሰው አለማስገባት ነው። ንግግራችሁን በራሳችሁ መጨረስ፣ ሶስተኛ ሰው አለማስገባት። ለምን? ሶስተኛ ሰው ሲገባ ነው። እና ሶሪ በዚሁ ምክር ልስጥና ልለፍ አይደል? ይደብራችኋል ባወራ እስተኛው ጭምር እና እኔ በጣም ደስተኛ ነኝ። ካወዲያ ግን ያለውን ነገር ችግር የለውም። በድራማው 3 ሰው 4 ሰው አስገብታችሁ ማምጣት ትችላለ። አሸወይና ነው። ከዚህ በኋላ ፍቅር አንድነት ነው። ከዚህ በኋላ ምንም ነገር የለም። እንኳን ደስ አላችሁ፣ እንኳን ደስ አለን። ምን ማለት ነው ግን? እንኳን ደስ አለች በሉኝ እናንተ። እልል ደግሞ በሉ። በቃ ዛሬ የደስታችን ቀን ነው። ከዚህ በላይ ደስታ የለም። ከዚህ በላይ የሚያስፈራ ነገር የለም። በቃ እርግጠኛ 4 ነጥብ የተከተመበት ነው።